እንኳን ወደ ፈጣን ሚዲያ በሰላም መጣችሁ። ፈጣን እውነተኛና ጥልቅ የሆኑ የዓለማችንን ሚስጥራዊ መረጃዎች የምናቀርብበት ታማኝ ቻናል ነው። ዛሬ በልዩ መሰናዷችን የዓለማችንን መጻኢ ዕድል የሚወስኑ ሁለት እጅግ አንገብጋቢ ጉዳዮችን ይዘንላችሁ ቀርበናል። በአሜሪካና በኢራን መካከል የተቀሰቀሰውን ቀጥተኛ ጦርነት ተከትሎ የክሬምሊን ቁልፍ ሰው የሰጡት አዲስ መግለጫና ከጀርባው ያለው የሩሲያ ስውር የፖለቲካ ቁማር ምን ይመስላል? በመቀጠልም ወደ ጋዛ ሰርጥ የሚጓዙ መርከቦች ላይ የተሳተፉ ዓለም አቀፍ አክቲቪስቶች በአስቸኳይ ከሀገር እንዲባረሩ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጥብቅ ትዕዛዝ አስተላልፈዋል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዩናይትድ ስቴትስና ኢራን የጦርነት ደመናና የክሬምሊን ስውር እጅ። የሩሲያ ውጭ ጉዳይ ምክትል ሚኒስትር ሰርጌይ ራብኮቭ ለሀገሪቱ የመንግስት የዜና ወኪል በሰጡት ይፋዊ ቃለ ምልልስ ሞስኮ በሁለቱ ሀገራት መካከል ለሚደረጉ ማንኛውም የሰላም ድርድሮች አስፈላጊውን እገዛ ለማድረግ ሙሉ ፈቃደኛ መሆኗን አስታውቀዋል። ነገር ግን ምክትል ሚኒስትሩ አንድ ወሳኝ መስመር አስምረዋል። ሩሲያ ፍላጎቷን በሁለቱ ወገኖች ላይ በግድ የመጫን እቅድ የላትም ብለዋል። ራብኮቭ ሲቀጥሉም ይህንን ግጭት ለመፍታት ሩሲያ ሊደረግ የሚችለውን ሁሉንም አይነት ድጋፍ ለመስጠት ዝግጁ መሆኗን ተፋላሚዎቹ በሚገባ ያውቃሉ። በተመሳሳይ ጊዜ እኛ አገልግሎታችንን በእነሱ ላይ በፍጹም ጭነን አናውቅም፣ የመጫንም ፍላጎት የለንም። ነገር ግን ተገቢው ጥያቄ ከቀረበልን የመርጃ እጃችንን እንዘረጋለን ሲሉ የሞስኮን አቋም ግልጽ አድርገዋል። ይህ የሩሲያ መግለጫ የሚያሳየው ሞስኮ ራሷን እንደ ገለልተኛና ሰላም ፈላጊ ኃይል አድርጋ በዓለም መድረክ ላይ ለማሳየት እየጣረች መሆኑን ነው። ለመሆኑ የሩሲያ የሰላም እጅ መዘርጋት ከጀርባው ያለው እውነታ ምንድን ነው? ባለፉት ጥቂት ዓመታት ሞስኮና ቴሄራን ወታደራዊና ኢኮኖሚያዊ ግንኙነታቸውን ወደ ላቀ ደረጃ አሳድገዋል። በተለይም የዩክሬንን ጦርነት ተከትሎ ኢራን ለሩሲያ የምታቀርባቸው ሰው አልባ አውሮፕላኖችና የባላስቲክ ሚሳኤል ድጋፎች ግንኙነታቸውን ይበልጥ አጥብቆታል። ስለዚህ ሩሲያ በዚህ ግጭት ውስጥ ፍጹም ገለልተኛ ሚና ትጫወታለች ብሎ ማሰብ የዋህነት ነው። ሞስኮ አሜሪካ በመካከለኛው ምስራቅ የምታደርገውን ወታደራዊ የበላይነት ለመቀነስና የቅርብ ወዳጇን ኢራንን ከከፋ ጥቃት ለመከላከል የዲፕሎማሲ ካርዷን እየተጠቀመችበት ነው። የሩሲያ የውጭ ጉዳይ ሚኒስቴር ሁልጊዜም ለችግሮች መፍትሄ የሚገኘው በፖለቲካና በዲፕሎማሲያዊ መንገዶች ብቻ ነው የሚል ጽኑ እምነት እንዳለው ይናገራል። ሰርጌይ ራብኮቭ ይህንን አቋም በድጋሜ ያረጋገጡት ዋሽንግተንና ቴህራን የጦርነት አማራጭን ትተው ወደ ድርድር ጠረጴዛ እንዲመጡ ግፊት ለማድረግ ነው። ሩሲያ በዚህ አቋሟ በተለይም በምዕራባውያን ዘንድ ያላትን ጦርነት ናፋቂ የሚል ስም ለመቀየርና የዓለም አቀፍ ሕግ ተሟጋች ሆና ለመታየት ትፈልጋለች። በዚህ የራብኮቭ መግለጫ ላይ ትኩረት ሊሰጠው የሚገባው ሌላ ነጥብ የፓኪስታን ስም መነሳቱ ነው። ዋሽንግተንና ቴህራን የድርድር ሂደቱን ለመቀጠል እያደረጉት ያሉት ሙከራዎች ሩሲያ እንደምትደግፍ የገለጹት ምክትል ሚኒስትሩ በተለይም በአካባቢው መረጋጋት እንዲሰፍ የፓኪስታን ወገን እየተጫወተ ያለው ንቁና አወንታዊ ሚና አድንቀዋል። ፓኪስታን ከኢራን ጋር ረጅም ድንበር የምትጋራና ከአሜሪካ ጋርም የቆየ ወታደራዊ ግንኙነት ያላት ሀገር በመሆኗ በሁለቱ መካከል እንደ ድልድይ ሆና ለማገልገል ምቹ ስፍራ ላይ ትገኛለች። የሞስኮና የኢስላማባድ ይፋዊ ትብብር ደግሞ በመካከለኛው ምስራቅና በደቡብ ኤዥያ አዲስ የኃይል ሚዛን እየተፈጠረ መሆኑን አመላካች ነው። በአጠቃላይ በአሜሪካና በኢራን መካከል ያለው ጦርነት በቀላሉ የሚቋጭ ባይሆንም የሩሲያ የሽምግልና ጥሪና የፓኪስታን በስተጀርባ ዲፕሎማሲያዊ ጥረት ግጭቱ ወደ ዓለም አቀፋዊ የኒውክሌር ስጋት እንዳያመራ የተወሰነ ተስፋ የሚሰጥ ነው። ነገር ግን አሜሪካ የሩሲያን አሸማጋይነት ትቀበላለች ወይ የሚለው የዘመኑ ትልቁ የፖለቲካ ጥያቄ ነው። በኢራንና በሩሲያ መካከል ያለው ይህ የኃይል ሚዛን ፍጥጫ ዓለማችንን በስጋት ውስጥ ጥሎ ባለበት በዚህ ሰዓት ልክ በዚሁ በመካከለኛው ምስራቅ ምድር ግን ሌላ እጅግ አሳሳቢና ሰብአዊ ቀውስ የፈጠረ አዲስ የፖለቲካ ፍንዳታ ተከስቷል። የእስራኤል የውስጥ ፍንጣቂ የኔታንያሁ ትዕዛዝና በጋዛ አክቲቪስቶች ላይ የደረሰው ሚስጥራዊት ስቃይ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ጋዛ ሰርጥ የባህር ላይ ገዳን ጥሰው ለመግባት በሞከሩ መርከቦች ላይ የተሳተፉ ዓለም አቀፍ አክቲቪስቶች በአስቸኳይ ተይዘው ከሀገር እንዲባረሩ ለደህንነትና ለሚመለከታቸው አካላት ጥብቅ መመሪያ ሰጥተዋል። ጠቅላይ ሚኒስትሩ እስራኤል የጋዛን የባህር ክልል የመጠበቅና መርከቦችን የማስቆም ሙሉ ሉዓላዊ መብት እንዳላት በጽኑ ተከላክለዋል። ነገር ግን በዚህ ውሳኔ መሃል
በመሃል በካቢኔያቸው ውስጥ ትልቅ አለመግባባት ተፈጥሯል። ኔታንያሁ የቀኝ ዘመም አክራሪውና የብሔራዊ ደህንነት ሚኒስትሩ ኢታማር ቤን ጊቪር በአክቲቪስቶች ላይ የወሰዱትን የጭካኔ እርምጃዎች በይፋ ተችተዋል። ኔታንያሁ እንዳሉት ይህ የተወሰደው እርምጃ ከእስራኤል እሴቶችና ደንቦች ጋር ፍጹም የማይጣረስ ነው ሲሉ የቤን ጊቪርን አካሄድ ኮንነዋል። ይሁን እንጂ እነዚህን ሁከት ፈጣሪዎች ባሉበት ፍጥነት አድኖ ከሀገር ማስወጣት የመንግስታቸው ቁልፍ ተግባር መሆኑን አረጋግጠዋል። ወደ ጋዛ ሰርጥ እርዳታ ለማድረስ በሚንቀሳቀሱ መርከቦች ላይ የሚሳተፉ የሰብአዊ መብት ተሟጋጆች በእስራኤል የደህንነት ኃይሎች እጅ ከወደቁ በኋላ ከፍተኛ እንግልት እንደሚደርስባቸው ሲገልጹ ቆይተዋል። ይህ የኔታንያሁ የማባረር ትዕዛዝ የመጣው ግን አክቲቪስቶቹ የደረሰባቸውን ግፍ ለዓለም ሚዲያ ይፋ እንዳያደርጉ ለመሸፈን የተደረገ ስትራቴጂካዊ እርምጃ እንደሆነ ይገመታል። የደረሰባቸው አካላዊ ጥቃትና ስነልቦናዊ ጫና በቀላሉ የሚታይ አይደለም። የተከበራችሁ የፈጠነ ሚዲያ ተመልካቾች ዛሬ ያቀረብንላችሁ ሁለት ታላላቅ የመካከለኛው ምስራቅ ጉዳዮች ዓለማችን በአሁኑ ሰዓት ያለችበትን የዲፕሎማሲና የሰብአዊ መብት ፍጥጫ ቁልጭ አድርጎ የሚያሳዩ ናቸው። ፈጣንና እውነተኛ መረጃዎችን በየቀኑ ለማግኘት የፈጠነ ሚዲያ ቻናላችንን ሰብስክራይብ አድርጉ። የደወል ምልክቷንም መጫናችሁን እንዳትረሱ። ሰላም ለሀገራችን፣ ሰላም ለዓለማችን።